ይሄ ነው የስብከቴ ርዕስ። what is impossible for men አላለም፣ with men። ለሰው የማይቻል አላለም። በሰው ዘንድ የማይቻል እግዚአብሔር ዘንድ ይቻላል ሲባል በህይወታችሁ የምትፈልጉት የትኛውም ነገር ሰው ጋር ትፈልጉት አሶሲዬሽን ነው የሚፈልገው እያለ ነው ጌታ። ማንም ሰው ማወቅ ያለባችሁ ምድር ላይ የሚጠቀመው ነገር ከሌለ በስተቀር እግዚአብሔርን የሚሰማ ካልሆነ በስተቀር without benefit ዋጋ የሚከፍልላችሁ ሰው የለም። ዛሬ እንደ ነብይ እግዚአብሔር እንደላከው ከናንተ ጥያቄ ጋር አግሪ ላረግ ነው የመጣው። መልስ እንዲሰጣችሁ እኔ ልስማማ ነው የመጣሁት። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ይሄ ነው የስብከቴ ርዕስ። ሉቃስ ምዕራፍ 18 ከቁጥር 18 እስከ 27። ካለቆችም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙንም ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው። እርሱም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ይህን ሰምቶ አንዲት ገና ቀርታለች፣ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህንን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለው። የሰሙትም እንግዲህ ማን ሊድን ይችላል አሉት። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። እንግሊዘኛው እንደዚህ ነው የሚለው and he said the things which are impossible with ምንድን ነው የሚለው with what is impossible for men አላለም፣ with men ያለው በሰው ዘንድ የማይቻል ለሰው የማይቻል አላለም። ብዙ ጊዜ እንደ መንፈሳዊ ሰው ወይም ደግሞ እግዚአብሔርን አለ ብሎ እንደሚያምን እግዚአብሔርን እንደሚያውቅ ሰው የምናውቃቸው ዕውቀቶች ወደ እግዚአብሔር ያቀረቡን ዕውቀቶች አይደሉም። እግዚአብሔር የሰው ልጅ ሲፈጥር የሰራው እግዚአብሔር ነው። የሆነ ነገር አንደርስታንድ እንድታረጉ ስለፈለኩ ነው። የፈጠረው እግዚአብሔር ነው። የፈጠረውን ሰው ግን ብቻውን ፋንክሽን እንዲያደርግ አልፈቀደለትም። ለምሳሌ ዘፍጥረት ምዕራፍ 1 እና 2 ስታነቡ እግዚአብሔር ፍጥረታትን ሁሉ ሲፈጥር ታያላችሁ። ሰማይን ፈጠረ፣ ምድርን፣ ከዛ ውሃን በአንድ ቦታ ሰበሰበ ይላል። ውሃና ውሃን ከፈለ ይላል። ብርሃንን ፈጠረ ይላል። አዋፎችን ፈጠረ ይላል። የባህር እንስሶችን ፈጠረ ይላቸዋል። ቡቃያን፣ ዛፍ ምናምን የምትሉትን ሁሉ ፈጠረ። በምድር ላይ የሚንቀሳቀሰውን የሚታየውን ሁሉ ፈጠረ ይላል። በደንብ አስተውላችሁ ካነበባችሁት እንደዚህ ይላል። እያንዳንዱን ነገር የሰራው እግዚአብሔር። ማን የሰራው? እስቲ እግዚአብሔር በሉ። የሰራው እግዚአብሔር። ፎርም እየሰጠው ያለው ወደ ኤግዚስተንስ ያመጣው እግዚአብሔር። የሰራው እግዚአብሔር ያንን ነገር እየፈጠረ ጥሩ ነው ይላል፣ መልካም ነው ይላል መጽሐፍ ቅዱስ። እግዚአብሔርም መልካም እንደሆነ አየ ይላል። ልክ ያየው ነገር መልካም እንደሆነ ሲያውቅ ይቀጥላል ወደ ሌላ። የሰራውን ራሱ እኮ ነው የሰራው፣ ማንም አይደለም። ራሱ የሰራውን ነገር ሐሳብ ውስጥ ባለው ነገር ነው የሚሰራው። ያ ማለት ያሰበው ነው ማኒፌስት የሚያደርገው። ሰራ፣ ፈጠረ፣ መልካም እንደሆነ አየ፣ ፈጠረ፣ መልካም እንደሆነ አየ፣ ፈጠረ፣ መልካም እንደሆነ አየ ይላል። መጨረሻ ላይ ሰውን ሲፈጥር ግን ፈጠረው መልካም አይደለም ብሎ የፈጠረውን ተናገረ። ከኔ ጋር ናችሁ? ታዲያ መልካም ካልሆነ መልካም እንዲሆን ለመጀመሪያ ለምን አላረገው? ተሳስቶ ነው? ስሙኝ በደንብ አሁን ሁሉም ፈጥሮ መልካም ነው ካለ በኋላ ሰውን ሲፈጥር እንደዚህ ያለ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። የሰው አይደንቲቲ፣ የሰው ስትሬንግዝ፣ የሰው ፓወር ያለው ብቻውን ሲሆን ሳይሆን አብሮት አንድ ፐርሰን ካለ። ሰምታችኋል? ስለዚህ ሰው ስትሬንግዙ በጣም ፓወርፉል የሚሆነው አብሮት ሌላ ሰው ሲመደብ ነው፣ ወይ አብሮት አንድ አሶሺየት የሚያደርግ ሰው ሲኖር። ስለዚህ ብቻውን ይሆን ዘንድ መልካም አይደለም ማለትና የሚመች ረዳት። ሰምታችኋል? ረዳት እንፍጠርለት። ለምን ይመስላችኋል? ሰው እኮ መንፈሳዊ ዓለም ላይ የሚሰራበት ፓወር በዚህ መንገድ ስለሆነ እኮ ነው ሁለቱ በምድር ተስማምተው የወሰኑት ይላል። ለምንድን ነው ስለ ሁለት አግሪመንት የሚያወራው? መንፈስ ዓለም ላይ ስለ ሰው ሲያነሳ ሰውን ሲፈጥር
የሰው ፓወሩ ያለው መንፈስ ዓለም ላይ ዶሚኔት እንዲያደርግ ያደረገው ኢንዲቪጁዋል ሳይሆን በሁለት ሐሳብ የጸናን ነገር። ለዛ ነው ሁለቱ ተስማምተው የወሰኑት ይላል በሰማይ ይጸናል። ያ ማለት ሕግ ሆኖ ነው የሚቀመጠው። ማንም በአግሪመንት የተናገረውን አይሽርም። ከኔ ጋር ናችሁ? ፓወር ያለው አግሪ በማድረግ ውስጥ ነው። ይነቀል ቢል ይነቀላል፣ ይጥፋ ቢል ይጠፋል፣ ይተከል ቢል ይተከላል። ሁለት አግሪ ካደረገ ጌታ ኢየሱስ እዚህ ስፍራ ላይ የሚያወራው አንዱ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ያለው የሁለት ሰው አግሪመንት ላይ ምናልባት ያ ሰውዬ ቤኔፊት የሚያደርገው ነገር ካላገኘ እናንተን ብቻ ለመጥቀም አያደርግም። ማንም ሰው ማወቅ ያለባችሁ ምድር ላይ የሚጠቀመው ነገር ከሌለ በስተቀር እግዚአብሔር ረድቶት በእውነት እግዚአብሔርን የሚያውቅ እግዚአብሔርን የሚሰማ ካልሆነ በስተቀር ዊዛውት ቤኔፊት ዋጋ የሚከፍልላችሁ ሰው የለም። ከኔ ጋር ናችሁ? እግዚአብሔር ካልረዳው በስተቀር ከናንተ ከሚያገኘው ጥቅም ካልሆነ በስተቀር ማንም ሰው ዋጋ ይከፍልላችሁ። ብዙ አንጻር ሊኖረው ይችላል ቤኔፊት ኢትስ ኖት ነሰሰሪሊ ይሄ ገንዘብ ምናምን ላይሆን ይችላል። ሰውን ቼክ የምታረጉት እውነተኛ ቼክ የምታረጉትለት ነገር የሌለ ጊዜ አለ ወይ? ቼክ ማክሲመም ከበዛ ከሁለት ጊዜ በላይ ለሰው ፌቨር ማድረግ ጥሩ አይደለም። ፌቨር ነው ምላችሁ ፈልጋችሁ የምታረጉትን ነገር አላልኩም። ፌቨር ማለት ለምሳሌ ልክ ውለታ ብላችሁ ለሰው የምታረጉለት የለም። ከዛ በላይ አልመክርም። ለምንድን ነው የምትለው ካላችሁኝ ውለታ ሲደጋገም ሰውየው ጋር ግዴታ ይሆናል። እናንተ ፌቨር እያደረጋችሁለት እንደሆነ ረስቶ ኤክስፔክት ያደርጋል። በምታረጉለት ነገር ይቀየማቸዋል። እንደ እንትን ያኮርፋል። ረስቶት ነው ባይዘው የእናንተ ያንን ነገር የማድረግ ብዛት ለሱ ጥቅም ዋጋ እየከፈላችሁ እንደሆነ ይረሳውና ግዴታ አድርጎ ይጠብቃል። ከኔ ጋር ናችሁ? አባባል አለ አይደለ? ሞኝን ሁለት ጊዜ እባብ ነደፈው ይባላል። አንዱን ሳያይ አንዱን ሲያሳይ ይባላል። አንዱን ሳያይ ማለት ሳያይ ነደፈውና ከዛ ያው ነደፈኝ እባብ አለ። የት ጋር ነደፈ ሲለው እዚህ ጋር ሲል ደግሞ ነደፈው። አንዱን ሳያይ አንዱን ሲያሳይ ነደፈው ይባላል። ስሙኝ፣ አንድ ጊዜ አራዊቶች መካከል አንበሳ ነው አሉ። ቀበሮን ያዛትና ምግብ ፈልገሽ ለኔ ካላመጣሽ አንቺን ነው ምበላው ሲላት፣ ቀበሮ ተንኮለኛ ናት ይባላል አይደል? አንቺን ነው ምበላው ምግቤን ይዘሽ ነይ ሲላት፣ ከዛ እሺ ብላ ወጣችና ዘና ብላ አህያ ጋር ሄደችና አህያን እንደዚህ አለች፣ አንበሳ በጣም ትልቅ ነገር አስቧል ለአንተ። አህያውን በጣም ትልቅ ነገር አስቧል። አህያዋን ነው የሚላ ሊያነግስሽ አስቧል እና እየፈለገሽ ነው ሲባል፣ እውነት እየፈለገኝ ነው? አዎ። ዘና ብላ ሄደች አንበሳው ጋር። አንበሳው እንደመጣች ዘሎ ያዘና ጆሮዋን ቀነጠሰው። በዚህ ስታገል ሁለቱንም ጆሮ ቆረጠው። ከዛ አምልጣ ወጣች። አህያዋ አምልጣ ወጣ ያቺን ቀበሮ አገኘቻት። ልታስበይኝ ነው ንግስና ያልሽው እንዴ? አልገባሽም እንዴ? ለክራውኑ ስለማይመች እኮ ነው ጆሮሽን ያነሳው አለቻት። ነው እንዴ ብላ ድጋሜ ሄደች። አህያዋ ስትሄድ አሁንም ዘሎ ያዛት። ስትታገል ጭራዋን ሲይዝ ጭራዋ ተቆርጦ ቀረ። ያለ ጭራ ሮጣ ሄደች። እንደዚህ ብለሽኝ አሁንም ልታስበይኝ ነው ስትል፣ ንግስና ወንበር አለው ስትቀመጪ እንዲመችሽ ነው ያነሳው አለች። ነው እንዴ ያለችና ሶስተኛ ሄደች። ገደላትና እዛው ቀበሯን ጠርቶ ሙሉ በላልተሽ አምጪ አላት እና ቀበሯ ሁሉን ነገር ኦርጋኖቿን ጠቅላላ በላልታ ይዛ መጣች እና ጭንቅላቷን ፓርት አይምሯን ብሬኗን ፓርት አላመጣችው። ከዛ አንበሳው አየና እንዴ አይምሯስ የት አለ? በልተሽ ነው የት አርገሽ ነው ሲላት፣ አይ አንበሳ አይምሮ ቢኖራት ሶስቴ ትመታለች አለ። የላትም። ከኔ ጋር ናችሁ? አንዳንድ ጊዜ በህይወታችሁ ለእግዚአብሔር ነው ብላችሁ የምትሉትን ነገር ቼክ አድርጉት። እግዚአብሔር ባይሆንስ? አንዳንድ ጊዜ ሪፒትድ ሚስቴክ ውስጥ ሪፒትድ ፌለሪት ውስጥ እንድትገቡ እግዚአብሔር አያደርግም። ኖ የእግዚአብሔር ሐሳብ አይደለም። ከሁኔታችሁ ተማሩ። መጽሐፍ ቅዱስ በዚህ ስፍራ ላይ ሲናገር ለሰው የማይቻል ለእግዚአብሔር ይቻላል ብሎ ሲያወራ እንዲህ ነው ያላችሁ አይደል? ያነበብኩላችሁ በሰው ዘንድ የማይቻል በእንግሊዘኛውም ያነበብኩት አውቄ ነው። ዋትስ ኢምፖሲብል ዊዝ ሜን ነው ቢለው አይደለ? ፎር አይደለም፣ ለሰው አይደለም የማይቻል። ሰምታችኋል? ለሰውየው የማይቻለው አይደለም ያለው። እንደዛ ያወራ። በሰው ዘንድ የማይቻል ሲል አሶሲዬሽንን ነው የሚያወራው፣ ህብረትን ነው የሚያወራው። ይሄን ስፍራ ከላይ ጀምሮ ነው ያነበብኩላችሁ። ይሄ ሰውዬ አለቃ የነበረ ሰው ነው የሚላችሁ። ሰምታችኋል? አለቃ የነበረ ሰው ነው የሚላችሁ። ይሄ ሰውዬ አለቃ ብቻ አይደለም፣ ባለጠጋ ሰው ነው።
ይሄ ሰውዬ ባለጠጋ ብቻ አይደለም፣ ሙሴ የጻፈውን ሕግ ሁሉ ጠንቅቆ የፈጸመ ሰው ነው። ላንብብላችሁ ቁጥር 18 ከአለቆችም አንዱ ሰምታችኋል። ከአለቆችም አንዱ ቸር መምህር የዘላለም ሕይወት እንድወርስ ምን ላደርግ ብሎ ጠየቀው። ሰምታችኋል። ሰውየው መንገድ ፈልጎ ነው የመጣው። መንገድ ጠፍቶበት የመጣ ሰው ነው። ሕግን ሁሉ የፈጸመ ባይዘወይ ሰክሰስፉል ሰው ነው። ሰምታችሁኛል። ሰክሰስፉል ሰው ነው። ባለጠጋ ሰው ነው። በሁሉ የተከናወነለት ሰው ነው። አብዛኛው ጊዜ ይሄ የመጽሐፍ ቅዱስ ክፍል ሲጠቀስ አብዛኛው አስተማሪ ባለጠጋን፣ ሀብትን፣ ባለጠግነትን ለመምታት የሚጠቀምበት ስክሪፕቸር ነው። ጌታ በፍጹም በዛ ኢንቴንሽን አላነሳው። በዛም አይደለም ወሬው። ከኔ ጋር ናችሁ? ይሄ ሰውዬ ጌታ ጋር መፍትሄ ፈልጎ ነው የመጣው። እንደ ሌሎቹ የሆነ ህመም ፈውስ ፈልጋለሁ ብሎ አይደለም የመጣው። ቸር መምህር ያ ማለት ሲጀመር ኦነር አርጎት አክኖሌጅ አርጎ ነው የመጣው ሰውየው። ስለዚህ መጣና እንደዚህ ያለው የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ጠየቀው ይላል። ሲጠይቀው እንደዚህ ያለ ምን አርጋል ሲለው የሙሴን ሕግ ሁሉ ፈጽሜያለሁ፣ የሳትኩት የለም፣ ሕግን እየፈጸምኩ ነው፣ በትክክል ነው ፎሎ ማደርገው። በቃ አንድ ነገር ቀርቷል፣ ያለህን ሸጠ ለድሆች ስጥ ሲለው ተቸገረ ሰውየው። ከዛ ጌታ እንደዚህ ያለ ይላል ለባለጠጋ መንግሥተ ሰማይ ከመግባት ይልቅ ግመል በመርፌ ቀዳዳ ብትሾልክ ይቀላል አለ። ይሄ ደግሞ የመርፌ ቀዳዳ የሆነች የክር ቀዳዳን አይደለም የሚያወራው ብዬ ነግሬያቸዋለሁ። የእስራኤል መግቢያ በሮች እንደሆነ ነግሬያቸዋለሁ። የመርፌ ቀዳዳ ማለት ይሄ ፔዴስትሪያን የሚባል የእግረኛ የሰዎች መግቢያ ነው። ስለዚህ ግመሎች እቃ ተጭነው ስለሚመጡ አያስገባቸው። ግመል መግባት ከፈለገ እቃውን አውርዶ በንብርክክ ነው የሚገባው፣ ትንሽ ስለሆነ ማለት ነው። ስለዛ ነው ያወራው። አብዛኛው ሰው ግን ባለጠጋን መምቻ ነው ያደረገው። ይሄ እንደዛ አይደለም። ጌታ ሲጀመር እንደዛ አይደለም ያወራው። የሚገርማችሁ ይሄ ሰውዬ ከጌታ መፍትሄ ፈልጎ ነው የመጣው። ጨርሻለሁ፣ ይሄ ነገር ያስገባኛል ወይ ብሎ ነው የጠየቀው። ስለዚህ ይሄን ሲጠይቀው ጌታ መፍትሄ ነው እያሳየው ያለው እንጂ እየወቀሰው አይደለም። ይሄማ ከባድ ነው መግባት። አብዛኛዎቻችሁ ያላስተዋላችሁትን አንድ ቃል ልንገራችሁ። ጌታ የተናገረው አንድ ስቴትመንት ነው። ለባለጠጋ ይላል መንግሥተ ሰማያት ከሚገባ ቆይ ይቺን ላንብባት ስሙኝ። እንደዚህ አለ። ኢየሱስም ብዙ እንዳዘነ አይቶ ሰውየው ስላዘነ ማለት ነው ገንዘብ ላላቸው አለ። በእውነት እንደዚህ አይነት በረከት ውስጥ እንድገቡ ነው የምጸልየው። አሁን ሳወራ ይገባችኋል ምን አይነት የእግዚአብሔር በረከት እንዳለ። ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል። ሰምታችኋል? ያ ማለት ገንዘብ ላላቸው ማለት ይሄው ቀጥሎታል። ባለጠጋ ይላል። ገንዘብ ላላቸው ማለት ባለጠጎች ነው እያለ ያለ። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። ልክ ይሄን ሲል እነሱ ምን አሉ ነው የሰሙትም፣ እንግዲህ ማን ሊድን ይችላል አሉ። በሌላ ቋንቋ ሁሉም ባለጠጋ ነው። ባለጠጋ መሃል ተሰብስቦ ነው። ባለጠጋ መንግሥተ ሰማያት ከሚገባ ሲል ሁሉም ባለ እና ማን ነው የሚድነው አሉት። ያ ማለት ባለጠጎች ናቸው። እስቲ አሜን በሎ። ባለጠጋ መሃል ቆሞ ነው ይሄን የሚያወራው ጌታ። እንዴ ማን ነው የሚገባው ታዲያ አሉ። ይሄን ሁሉ ዓመት ያከማቸ ነው የሰበሰብነው ነው ወሬው። ልክ እንደዛ ሲሉ ኖ ኮንሰፕቱ ይሄ አይደል። አሁን ቀየረው ጌታ ማለት ነው። እያወራሁት ያለሁት ስለ ሀብታችሁ ስለ ባለጠግነታችሁ አይደለም። እግዚአብሔር ራሱ እኮ ባለጠጋ ነው የሚባለው። ባለጠግነትን የሚቃወም ባለጠጋ አምላክ አይደለም ያለን። የእስራኤል አምላክ ተብሎ አይደል እንደሚጠራው አምላካቸው ስለሆነ እኮ ነው ሁሉም ባለጠጋ የሆኑት። እናንተ ኪዳን ነው እኮ ባለጠግነት፣ ኪዳን ነው ስጦታ ነው። የአብርሃም ባለጠግነት አይደል እንዴ ለአሕዛብ በክርስቶስ እንዲደርስ የተባለው? እና ሁሉንም እዚህ ውስጥ መክተት ይፈልጋል። ሰው ለምን ይሄ እንደሚቃወም አይገባኝ። ስለዚህ እዛ የተሰበሰበ ሁሉ ጠቅላላ ባለጠጋ ነው ስሩ ያለው። ያ ማለት በዛች ታይም የነበረው ሴርመን የባለጠጎች ነው። ባይሆን ኖሮ ማን ነው የሚገባው ይላሉ። ከሌለው ምን ይጨንቋል? ባንክ ሊዘረፍ ነው ከተባለ ያላስቀመጠ ሰውዬ ተኛ ለጥ ብሎ ባንክ ቤት ውስጥ ያለው ሰውዬ ነው የሚጨነቀው። ከኔ ጋር ናችሁ? አታስታውሱ? አሁን እዚህ እኛ ሀገር እንኳን እንትን ተፈቅዶ ነበር አይደለ? ትውልድ ኤርትራዊ ለሆኑት ሁሉ አቢሲኒያ ባንክ ተፈቅዶ ተከፍቶ ነበር አይደል? ሊዘጋ ነው ሲባል አቢሲኒያ ባንክ ሁሉ ተጨናንቆ ነበር። ለምን? ሁሉም ያለውን ሊያወጣ ማለት የሌለው ኢሹ ያደርጋል። እና ታዲያ እዛ መካከል የመጡት እንዴ ማን ነው የሚገባው? ምን አስባላቸው ከሌላቸው። ስለዚህ የነበረው ደግሞ ደስ የሚለኝ ልንገራችሁ፣ እንደው በጌታ ባለጠግነትን አትሳደቡ፣ ኪዳን ነው ውሰዱት፣ ይሁንላችሁ። መጀመሪያውም እኔ ከባይብል ነው ማሳያችሁ። ጌታ ሲጀምር የጀመረውን በባለጠጋ ነው የጨረሰውን በባለጠጋ ነው። ሰምታችሁኛል? በመሃል ያለፈው እነዛ ሰዎች መካከል
ወደዛ ክልል ሊጎትታቸው ነው። አለቀ። ከኔ ጋር ናችሁ? ሐዋርያው ጳውሎስም ሲናገር አምላኬ እንደ ባለጠግነቱ መጠን ነው የሚለው። ጌታ የት ጋ ነው በባለጠጋ ጀምሮ በባለጠጋ የጨረሰው ስትሉ፣ በረት ውስጥ ተወልዶ ወርቅ ስጦታ የሚመጣለት ማለት ወርቅ ነው አመጡለት አይደል? እጅ መንሻ ኪንግ ነው ማለት ነው። የጀመረው በብለሲንግ ነው። ሲጨርስስ ኢሳይያስን አንብቡት። መቃብሩን ከባለጠጎች ጋር አደረገ ይላል። መግቢያውም መውጫውም እስቲ አሜን በሉ። ስለዚህ እዛ ጋር በእንደዛ የተሰበሰቡ ናቸው። ስለዚህ ጠየቁት። ኖ እንዴ ማን ነው ታዲያ የሚገባው ሲል ለኛ አይደለም ማለት ነው። የምታወራው እኛን አይመለከትም ማለት ነው። በሌላ ቋንቋ ባለጠጋን የምትሳደቡበት ከሆነ መንግስተ ሰማያት ለነሱ አይደለም ማለት ነው። እና ታዲያ ለምን ይሰጣቸዋል እንዴ? ጌታ ኢየሱስን ራሱ እኮ ጠየቁት። ምንድነው ትርፋችን ሁሉን ጥለን ተከተልን ሲለው እዚህ 100 እጥፍ ብሎ ነው የባረካቸው። የጀመረው ከዚህ ነው። አንብቡት። እዚህ ምድር ብቻ ያወሩ አትበሉ። የጀመረው ከዚህ ነው። እዚህ ነው ያላችሁት። እዛ ስትሄዱ ይቀጥላል እሱ። ስለዚህ እዚህ ስላላችሁ በምድር 100 እጥፍ በሰማይ የዘላለም ሕይወት አለ። ካለህበት ነው የሚጀምረው። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። ስለዚህ ሲጠይቃቸው ኢሹ እሱ አይደለም። ኖ በእንደዛ ኮንሰፕት አይደለም። ሰውየውን ለመርዳት እንዳወራ የምታውቁት አሶሴሽን ነው። ይሄ ሰውዬ የሚጠይቀው ነገር ጥያቄ ነው። በህይወት ውስጥ ያለ ጥያቄ ነው ያነሳው። ይሄን ጥያቄ ከሰው ጋር ሆነ መልስ ልታገኝለት አትችልም አለው። ስለዚህ ከዛ በኋላ ነው በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። በሌላ ቋንቋ አንተ የምትጠይቀው ጥያቄ አሶሲዬሽንን ቀይር። ከሰው ጋር ከሆነ አትችልም የምትጠይቀው ጥያቄ። ከእግዚአብሔር ጋር አሶሺየት ካረክ ግን ቀላል ነው እያለው ነው። እስቲ አሜን በሉ እንጂ ሰውየውን ሪጀክት እያደረገ አይደለም፣ መንገድ እያሳየው ነው። ሲቸገር አይቶ ነው ሰውየው ተቸገረ። ይሄን ሁሉ እንዴት ላድርግ? ምክንያቱም ከሰው ጋር ያንን ነገር አድርጎት ቢሆን ደሃ ዜሮ ሊገባር፣ ከእግዚአብሔር ጋር አድርግ ሲለው ግን ምድርን ሊሰጠው ነው። እስቲ አሜን በሉ። የሚቀማ አምላክ እኮ አይደለም። ኖ የሚቀማ አምላክ አይደለም። አድርግ ሲለው አሶሲዬሽንህን ምረጥ። አንተ ነገር የከበደ ለማድረግ ታገለው የሚለው የከበደው ከሰው ጋር ከሆነ ነው ያ ነገር። ምክንያቱም ከሰው ጋር ሲሆን ለሰው ጥለህ ነው የምትጨርሰው። ከእግዚአብሔር ጋር ከሆነ ግን የጣልከው መጣል ሳይሆን ዘር ነው የሚሆነው። እስቲ አሜን በሉ። ስለዚህ እያስተካከለለት ነው። አሁን የምትለው ነገር ልክ ነህ። ከሰው ጋር ከሆነ ፕሮብሌም አለው። ከእግዚአብሔር ጋር ከሆነ ግን ሊያበዛህ ነው የሚናገረው። እስቲ አሜን በሉ። በየትኛው ብዜት ነው? ይሄን ፕሪንሲፕል ስላወቁ እኮ ነው የጠየቁት። ደቀ መዛሙርቶቹ ናቸው። ያ ማለት ባለጠጋ ናቸው ደቀ መዛሙርቶቹ። ስለዚህ ይሄ ስለገባቸው ሁሉም እየሸጡ ያላቸውን ያመጡ ነበር ይላል አይደል? ከዛ እንደዚህ ይላል፣ ከመካከላቸው አንድም ችግረኛ አልነበረም። ሰው ያለውን ሸጦ አምጥቶ እንዴት ችግረኛ አይሆንም? ለዛ ነው ከእግዚአብሔር ጋር የሆነው ቀላል ነው፣ ከሰው ጋር ግን ከባድ ነው ብሎ የሚያወራው። ይሄ ፓርትነር የምታደርጉትን መምረጥ ነው። ከእግዚአብሔር ጋር አሶሺየት ስለማድረግ እግዚአብሔርን ስለማመን ነው የሚያወራው። በየትኛው ጉዳያችሁ ላይ ነው እግዚአብሔር የምታምኑት? በየትኛው ጉዳያችሁ ላይ ነው ከእግዚአብሔር ጋር ፓርትነር የምትሆኑት አግሪ የምታደርጉት? የትኛው የህይወታችሁ ክፍል ላይ ነው ጌታን የምታምኑት? ስቲል ጠይቃችሁ እናንተ የትኛው ቦታ ላይ እንዲመልስላችሁ ነው እግዚአብሔር የምታምኑት? ያ ማለት የሰው ስርዓት እኮ አለ አይደል? ምድር ላይ ያለ ሰው እናንተ የምታገኙትን ቤኔፊት ካላገኘ አግሪ ያደርግላችሁ። ከኔ ጋር ናችሁ? የሰውን አሶሲዬሽን ለሰው አይደለም ከሰው ጋር የማይቻል ነው ያለው። ለሰው የማይቻል አይደለም ያለው፣ ከሰው ጋር የማይቻል። ሰው ብቻውን እንዲችል አድርጎ አይደለም የሰራው እግዚአብሔር። ለዛ ነው ወይ ኢቭል ወይ የእግዚአብሔር ስፒሪት ሰውን ሁሉ የሚከተለው። ብቻውን ፋንክሽን እንዲያደርግ አይደለም ሰው የተሰራው። ከኔ ጋር ናችሁ? ምክንያቱም መልካም አይደለም ያለው እግዚአብሔር። ስለዚህ ሆነ ያስፈልገዋል። ስለዚህ ሰውን ስትፈልግ አለ የምትፈልገው ሰው አንተ የምታገኘውን ቤኔፊት ካላገኘ አግሪ አያደርግልህም። እግዚአብሔርስ ያንተን ነገር ፈልጎ አይደለም ያንተን ማደግ ፈልጎ ነው አግሪ የሚያደርገው። ከኔ ጋር ናችሁ? ለዛ ነው በሰው ዘንድ የማይቻል ለእግዚአብሔር ቀላል ነው አለ። ይቻላል አለ። ያ ማለት እግዚአብሔር ምንም ፈልጎ አይደለም ይሄ የሚያደርግላችሁ። በህይወታችሁ ሁሉ ጊዜ ተአምራት የምትሉት ነገር ለእግዚአብሔር ተአምራት አይደለም። ከኔ ጋር ናችሁ? ተአምራቱ ለእናንተ ነው፣ ለእግዚአብሔር ተአምር አይደለም። ተአምር ምንድን ነው? የሌለ ነገር ሲከሰት እኮ ነው አይደለ? ለእግዚአብሔር እንዴት ነው ክስተት ሊሆን የሚችለው? ያ ማለት እኔም ሳላቅ ሆነልህ ሲል ማለት ነው። ተአምራት ሆነ ማለት ለሱ በእውነት ተፈወስክ ዋው ሲልህ እግዚአብሔር ለአንተ ነው ዋው የምትለው፣ ለእግዚአብሔር ተአምር አይደለም። ስለዚህ እግዚአብሔር ሲያወራ ለአንተ ቤኔፊት ነው የሚያወራው እንጂ ለሱ አይደለም የሚያወራው።
የፈጠረ እግዚአብሔር ስለሚያውቅ ነው ላንተ የሚናገረው። ምድር ላይ ያሉ የትኛውም ነገሮች በደንብ ስሙኝ። ምድር ላይ ያሉ የትኛውም ነገሮች ተአምራት የተባሉ ትልልቅ ነገር የተሰራባቸው ነገሮች ሁሉ የእግዚአብሔርን አሶሲዬሽን ይፈልጋሉ ከሰው ጋር። ያለ ሰው የሰራው ነገር የለም። በሰው ሕይወት ተአምር ከሆነ እግዚአብሔር ያለ ሰው የሰራው የለም። አሁንም ልንገራችሁ፣ በሰው ሕይወት ውስጥ ተአምር እንዲሆን ስለፈለገ አይደል እንዴ ሰውየውን መጥቶ የሚጠይቀው? አብርሃምን ሊባርክ ወይ ተአምራት ሊያደርግ የአብርሃምን አግሪመንት ይፈልጋል። ያ ማለት አሶሲዬሽን ማለት ነው። እነ ይስሐቅ ጋር ሂዶ፣ እነ ያዕቆብ ጋር ሂዶ፣ እነ ዮሴፍ ጋር ሂዶ፣ መጽሐፍ ቅዱስ ላይ የተጠቀሱ ነቢያት ጋር ሂዶ ኤቭሪዋን ተአምራት ሊያደርግ ሲል የእነሱን አሶሲዬሽን ይጠይቃል። ለምን? ተአምራቱ በሰው ዘንድ የሚሆን ከሆነ ሰው ይፈልጋል። ለምንድን ነው? እግዚአብሔር ራሱ ድምጥ ማጣቸውን አጥፍቶ አይጨርስም እንዴ? እስራኤላውያን ነፃ ሊያወጣ ሲፈልግ ሳምሶን የሚባል ሰው ተወልዶ እስኪያድግ ይጠብቀዋል። እና ተአምራት ለእስራኤል ማድረግ ከፈለገ ራሱ አይጨርሳቸው? ለምን? ይኸው መጽሐፍ ቅዱስ ላይ ሜንሽን አድርጉት ከፈለጋችሁ። መልአክ መጥቶ 185,000 ሰው ጨረሰ ይላል አይደል? መልአኩ እንዲመጣ ንጉሱ ከእግዚአብሔር ጋር አግሪ ማድረግ አለበት። ከእግዚአብሔር ጋር አግሪ ስላደረገ ነው መልአክ የመጣው እንጂ መልአክ ኢንተርፊር አያደርግም። የእግዚአብሔር ፕሮቶኮል አይደለም። በጌታ ኖ አይደለም፣ እንደዛ አይሰራም እግዚአብሔር። በእናንተ ህይወት ተአምር የምትሉትን ነገር ለማድረግ እግዚአብሔር የእናንተን አሶሲዬሽን ይፈልጋል። ለዛ ነው እስቲ አግሪ አድርጉ፣ እስቲ እንትን በሉ። እኛ እኮ ጭቅጭቅ ኖሮ አይደለም ባይዘው አገልጋይ እንደዛ የሚጨቃጨቀው። የእናንተ ነገር እንዲፈጠር ግን እግዚአብሔር ከሱ ጋር አግሪ እንድታደርጉ እናንተን ይፈልጋል። ውሃ ዳር ያን ሁሉ ዓመት ሰውየው የታከተው ሰውዬ እኮ ነው እንዴ 38 ዓመት እኮ 38 ቀን አይደለም። 38 ቀን እንኳን ብዙ ነው። 38 ሰዓትም ብዙ ነው። እንኳን 38 ሰዓት 38 ደቂቃ በፔን አሳለፉ። እስቲ እድሜ ልኩን ዋጋ የከፈለ ሰውዬ ምን ጥርጥር አለው ብሎ ነው መጥቶ የሚጠይቀው? ትድን ትፈልጋለህ? ምን እያለ ነው? በደንብ ስሙ። አሶሲዬሽን ላይ ከሌላ ጋር እንዳለ ከሌላ ጋር ተባብሮ ከሌላ ጋር እግሬ አድርጎ እንዳለ የምታውቁት ልትድን ትወዳለህ ወይ ብሎ ሲጠይቀው አዎ አይደለም መልሶ የሰውየው ውሃ ውስጥ የሚጨምረኝ ሰው የለም፣ እንትን የሚያደርግ የለም፣ አሶሺየት የሚያደርግ የለም ከኔ ጋር እያለ ነው። ተወሱ አያስፈልግህም፣ ትፈልጋለህ ወይ? አግሪ ላረግ ነው የመጣሁት፣ አንተን ነው ፈልገው እያለው። እንዴት መዳን አይፈልግም ሰውየው? ግን ሰውየው ህይወት ውስጥ እንኳን ለመስራት ሰውየውን ይጠይቀዋል። የትኛውም የምትጠቅሱት በረከታችሁ በሉ፣ ህይወታችሁ ውስጥ ያለ ጥያቄ በሉ፣ የትኛውም ነገር ከእግዚአብሔር ጋር አግሪ ያደርጉበት፣ አሶሺየት አድርጉበት። እናንተን የእናንተ ህይወት ለመንካት የእናንተን ነገር ለመመለስ እግዚአብሔር የእናንተን አግሪመንት ነው የሚፈልገው። ከኔ ጋር ናችሁ? ዛሬም እያልኳችሁ ያለሁት በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ሲባል በህይወታችሁ የምትፈልጉት የትኛውም ነገር የትኛውም ጥያቄ የፋይናንስ በሉ፣ የጤና በሉ፣ የአገልግሎት በሉ፣ የልጆች በሉ፣ የትዳር በሉ፣ ምንም ሜንሽን የምታደርጉት ነገር ሰው ጋር ትፈልጉት አሶሲዬሽን ነው የሚፈልገው እያለ ነው ጌታ። በሰው ዘንድ የማይቻል በእግዚአብሔር ዘንድ ቀላል ነው ሲል አግሪ አድርግ። ያ ማለት አግሪ አድርግ ማለት ሁኔታ ናት፣ ችግር ናት፣ ያለህበትን ስታተስ ናት። ሳራ ጋር መጣና ልጅ ትወልዳላችሁ ሲባል አብርሃም እንዴ እኔ 100 እሷ 90 እንዴት ይሆናል? ይሄ ሰው አሶሲዬሽን ነው። ወርዷን ብቻ አግሪ አድርግ ችግር የለውም ነው። ገብታችኋል? እግዚአብሔር ሲመጣ እንዲያደርጋለው ሲል ቤተሰቤስ፣ ዘመዴስ፣ ማናለኝ፣ ኮኔክሽንስ፣ የምገባበትስ፣ ማልፍበትስ፣ መንገዶችስ ምናምን ካልክ ተበልታለሁ እንዴ። ያ ማለት ዲስአግሪ እያረክ ያ ሰውዬ ጋር ሲመጣ ጌታ ስለራራለት ረድቶት እንጂ የለም ቆሞ እያወራው እንኳን ሰውየው ልቡ በ38 ዓመት ፕሮብሌም እንደተዘጋ የምታውቁት እያወራው ነው አይደለ? መጥቶ እኮ እየጠየቀው ነው። ተውት፣ ጌታ መሆኑን እኮ አያውቅም። መጥቶ ሰው እያወራው እንደሆነ ጌታ ቢሆንማ ይንቀባለላል። ቢያቅ እየጠየቀው ነው። መዳን ትፈልጋለህ ሲለው ቢያንስ ሰውየው ማንም የለም የሚያስገባኝ ስለሌለ ምናምን ከሚል ይልቅ መልአኩ ሲመጣ ታስገባኛለህ? አዎ ቢለውስ እዚህ ትረዳኛለህ? ወደ ዳር አድርግና ጌታን ግን አስገባኝ ብሎ ለምን አይጠይቀው? ጌታ እየመታበት ነው። አሶሲዬሽንን አውጣ 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 እያለ እያስወጣበት ነው። ከዛ ጥያቄውን ጨርሶ አዎ ፈልጋለሁ ሲል ተነስ፣ በቃ እኔ አግሪ አድርጌያለሁ፣ ካንተ ሂሊንግ ትፈልጋለህ አይደል? እኔ ተስማምቼላለሁ፣ ተሸክመው ሄደ የተሸከመህን። ተነስቶ ቀጥ ብሎ ነው የወጣው ሰውየው። ለምን? አግሪ ስላረገለት። ዛሬ እንደ ነብይ እግዚአብሔር እንደላከው ከናንተ ጥያቄ ጋር አግሪ ላረግ ነው የመጣሁት። መልስ እንዲሰጣችሁ እኔ ልስማማ ነው የመጣሁት። እግዚአብሔር ስለላከኝ ነው። ብቻዬን መጥቼ ቢሆን ያለ ጥቅም እኔም አላወራችሁ። እግዚአብሔር ስለላከኝ ግን እናንተ እንድትባረኩ አግሪ አደርጋለሁ። እስቲ አሜን በሉ። ሁኔታችሁን እርሱት። በጌታ ፊት ያላችሁበትን ጥያቄ እርሱት። ትልቅ ነው ምናምን እርሱት። እኔ ከናንተ ጋር አግሪ አደርጋለሁ። ከናንተ ጋር እስማማለሁ።
አሶሲዬሽን ሰውን እንደሚገል የምታውቁት ጌታ ኢየሱስ አይነ ስውሩን ወሰደውና ከመንደር መካከል ይዞት ወጣ ይላል። ይዞት ወጣና ከፈወሰው በኋላ እንደዚህ ያለው ወደዛ መንደር አትመለስ አለ። ከተመለስክም ከማንም ጋር አትተባበር፣ አሶሲዬት አታርግ፣ ብላይ እንዲያረጋል መልሶ እያለው። እኔ ጋር ናችሁ? ለመጣችሁበት ጥያቄ እግዚአብሔር ይመልሳል።